ሰላም ሰላም ተመልካች አድማጮቻችን፣ የወርቅ ዋጋ የት ደርሷል? በስንት በመሸጥ ላይ ይገኛል? ወርቅ ጨምሯል ወይስ ቀንሷል? የሚለውን ዕለታዊውን መረጃችንን ይዘንላችሁ መጥተናል። ከ14 ካራት ጀምሮ እስከ 24 ካራት ድረስ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምነግራችሁ ይሆናል። ቪዲዮውን ስትጀምሩ ታዲያ ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይህንን ወርቃማ ቤተሰብ ተቀላቅሉ ዘንድ በማክበር እየጠየቀን ወደ መረጃው ነው የምንሄደው። እንግዲህ ለረጅም ጊዜ የወርቅ ዋጋ በዓለም አቀፍ ደረጃ እየተነፈሰ ነው የሚገኘው። ዋጋው በጥሬው በተለይ የተረጋጋ ቢመስልም የተሰሩ የወርቅ ዋጋዎች ግን እምብዛም ለውጥ የላቸውም። ነገር ግን የጥሬው ወርቅ ዋጋ ቀንሶ ነው ያለው። ምናልባት እየቀነሰው ግፋቢል በ1000 እና በ2000 ነው በግራም። በተለይ ትልልቆቹ የሚባሉት ግራሞች እና 22 እና 23 እና 24 የመሳሰሉት ግራሞች ከነበሩባቸው የወርቅ ዋጋ የ1000 እና 2000 ዝቅ ብሏል። ምናልባት ደግሞ የተሰራ ወርቅ የማሰሪያ ዋጋ ቫት እንዲሁ ሲጨመርበት ምናልባት በሱ ውስጥ ያው ተጣቶ ሊሆን ይችላል ዋጋው ብዙም ጎልቶ የመቀነስ ነገር ያላሳየው ማለት ነው። ዛሬ ግን በስንት ነው የተሸጠ የሚገኘው? የዕለት ዓርብ መረጃችንን እንደሚከተለው እንከታተላለን። የ14 ካራቱ በአሜሪካ ዶላር በ74 ከ79 ሲሸጥ በኢትዮጵያ ብር ደግሞ በ16815 ከ69 ይሸጣል። አንዱ የ15 ካራቱ በ80 ከ13 ከ61 ሲሸጥ በኢትዮጵያ ብር ደግሞ በ12659 ከ66 ነው በመሸጥ ላይ የሚገኘው። የ16 ካራቱን ስትመለከት 16 ካራቱ በአሜሪካ ዶላር በስንት ነው በመሸጥ ላይ የሚገኘው ካላችሁ በ85 ከ48 ሲሸጥ በኢትዮጵያ ብር ደግሞ በ13503 ከ64 የኢትዮጵያ ብር በመሸጥ ላይ ይገኛል። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራቱ በአሜሪካ ዶላር እንዲሁ በ90 ከ82 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ14347 ከ62 ነው በመሸጥ ላይ የሚገኘው። የ17 ካራት የጥሬ ወርቅ ዋጋ እንደተመለከታችሁት የወርቆቹ ዋጋ እጅግ የሌለ ቅናሽ ነው በማሳየት ላይ የነበሩት። ከታችኛው ካራት ተነስተን ስንመለከት ራሱ በባለፈው ጊዜ እንደነገርኳችሁ 76 እያለ መጣ። በመቀጠል 75 ብሏል የ14 ካራት። አሁን ደግሞ በ74 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። እንግዲህ የ2 ዶላር በ3 4 ቀን ውስጥ ትልቅ ለውጥ ነው ብለን መያዝ እንችላለን። ስለዚህ አጋጣሚውን መጠቀም የምትፈልጉ የወርቅ ዋጋ እንግዲህ መግዛት አሁን ነው። በተለይ ለኢንቨስትመንት መግዛት ይቻላል። ለኢንቨስትመንት መግዛት የምትፈልጉ ከሆነ የተሰራውን ወርቅ ሳይሆን የማይሰሩትን 23 እና 24 ካራትን ለካፒታልና ለኢንቨስትመንት እጅግ በጣም ጠቃሚ የሆኑ የወርቅ አይነቶችን ምርጫችሁ ብታደርጉ እጅግ በጣም አሪፍ ነገር ነው። በመቀጠል የምንመለከተው የ18 ካራቱን ሲሆን 18 ካራቱ በአሜሪካ ዶላር በ96 ከ16 ሲሸጥ በኢትዮጵያ ብር ደግሞ በ15191 ከ60 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬ የሰኔ 26 2018 ዓ.ም የጥሬ ወርቅ ዋጋ መረጃችንን ነው። ለቻናሉ አዲስ ከሆናችሁ በዚህ ቻናል ላይ ወርቅና ከወርቅ ጋር ተዛማጅነት ያላቸውን የምንዛሬ መረጃን ጨምሮ የተለያዩ የቢዝነስ ሀሳቦችን የምናቀርብበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ሌሎችም መረጃው እንዲደርስ ሼር ታደርጉልን ዘንድ በማክበር እየጠየቀን ወደ ቀጣዮቹ የወርቅ ዋጋ መረጃዎች እናልፋለን። የ19 ካራቱን ስንመለከት 19 ካራቱ በአሜሪካ ዶላር በ101 ከ51 ሲሸጥ
በኢትዮጵያ ብር ደግሞ በ16035 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። የ20 ካራት ውስጥ በስንት ተገዝቶ በስንት ነው የሚሸጠው ካላችሁ እንዲሁ በአሜሪካ ዶላር በ106 ከ85 ተገዝቶ በ16879 ከ55 ደግሞ በኢትዮጵያ ብር እንዲሁ እየተሸጠ ነው የሚገኘው ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው በተለያዩ የዓለማችን ክፍሎች በባህረ ሰላጤው በአፍሪካ እንዲሁም ደግሞ በኢትዮጵያ በድምቀቱ በውበቱ እጅግ በብዙዎች ዘንድ የሚወደደውን የ21 ካራት የወርቅ ዋጋን ነው። የገጠሚ ሆኑ ዛሬ የተሰራ የወርቅ ዋጋ መረጃን አልሰሩላችሁም። ከቻልኩኝ ወደ በኋላ አካባቢ የ21 ካራት በ2 ግራም የተሰራ ወርቅ የውጭ ማለት ነው በስንት የተሸጠ እንደሚገኝ መረጃን ይዤላችሁ መጥቻለሁ። የጥሬው ግን የዛሬው የ21 ካራት ዋጋ ስንት ነው ታዲያ ካላችሁኝ በ112 ከ19 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 17723 ከ53 ማለት ነው። ቀጥለን የምንመለከተው እንግዲህ በካራት በወርቅ ይዘቱ ከ21 ካራት ብዙም የማይለየው የ22 ካራቱን ስንመለከት በአሜሪካ ዶላር በ117 ከ53 ሲሸጥ በኢትዮጵያ ብር ደግሞ በ18567 ከ51 በመሸጥ ላይ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን እስካሁን የተመለከትናቸው የወርቅ አይነቶች መቼም ለጌጣጌጥና ለአልባሳት እጅግ በጣም ወሳኝ እንደሆኑ ተመልክተናል። ቀጥለን ደግሞ ለኢንቨስትመንትና ለካፒታል አማራጮቻችን የምንጠቀማቸውን የ23 እና የ24 ካራት በስንት እንደሚሸጡ የምነግራችሁ ነው የሚሆነው። በአሜሪካ ዶላር 23 ካራቱ በ122 ከ88 ሲሸጥ በኢትዮጵያ ብር ደግሞ በ19411 ከ49 የኢትዮጵያ ብር እየተሸጠ ነው የሚገኘው። የ24 ካራቱን ስንመለከት 24 ካራቱ እንዲሁ በአሜሪካ ዶላር በ128 ከ22 ተገዝቶ በ20255 ከ46 የኢትዮጵያ ብር በምሽት ላይ ነው የሚገኘው። አድማጮቻችን የወርቅ ዋጋ የዛሬ መረጃ ይህንን ይመስል ነበረ። እንግዲህ ከታችኛው ካራት ጀምሮ ወደ ላይ ስንሄድ በመቀነስ ላይ ነው የሚገኘው። ምናልባትም ደግሞ ነገ ተነገ ወዲያ ላይ የ24 ካራቱ ከ20 ሺህ ብር ወጥቶ 10 ቤት ውስጥ ሊገባ ይችላል። ለማንኛውም ያንንም አብረን የምንከታተል ይሆናል። እስካሁን ድረስ አብራችሁን ስለነበራችሁ እጅግ በጣም እያመሰገንን ቪዲዮአችንን ላይክ ሳታደርጉ እንዲሁም ሼር ሳታደርጉ አትውጡ። ለቻናላችንም አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። የተለያየ ጥያቄዎቻችሁን አስተያየታችሁን አስቀምጡልኝ። በያላችሁበት መልካም ጊዜ